ሰሞኑን ከጌታ እየተማርኩ ያለውን ነገር ልንገራችሁ። እግዚአብሔር በጣም ልብን ቼክ የሚያደርግ አምላክ ነው። በጣም ከምነግራችሁ በላይ እግዚአብሔር ልብን ቼክ የሚያደርግ አምላክ ነው። እኛ ነን ቢዚ ባይዘው፣ እኛ በተለያየ ነገር ቢዚ ነን። እግዚአብሔር ግን ምንም ቢዚ የሚያደርገው ነገር የለውም። እግዚአብሔር በእኛ ነው እንደውም ቢዚ የሚሆነው፣ የእኛን ነገር በማስተካከል የእኛን ልብ ቼክ በማድረግ ነው እግዚአብሔር ቢዚ የሚሆነውና የትኛውም የምትጠይቁትን ጥያቄ እግዚአብሔር መጀመሪያ ቼክ የሚያደርገው ልባችሁ ነው። አሁን ብዙዎቻችን ማገልገል ራሱ እንፈልጋለን። ጌታ ባገለግል ይህን ህዝብ ምናምን ብለን እንጸልያለን እና እግዚአብሔር የጸሎቱን ብዛት አይደለም መጀመሪያ የሚሰማው፣ ፋስቲንጉን ጾም ጸሎቱን አይደለም የሚሰማው፣ ወይ ደግሞ ጌታዊ ልስጥ ምናምን ብለን መጸለያችንን እሱን ብቻ አይደለም ጌታ የሚሰማው። መጀመሪያ ቼክ የሚያደርገው መነሻ ኢንቴንሽናችንን ነውና ኢንቴንሽኑ ቼክ ሲደረግ በእግዚአብሔር ፊት ውድቅ ሆኖ ከተገኘ ልባችሁ በእግዚአብሔር ፊት የሚመጥን ካልሆነ አይሰጣችሁም። አይገርም? እና በቃ ዝም ብላችሁ ኤክስፔክት የማታደርጉት ሰው እዛ ፖዚሽን ላይ ሲደርስ ጌታዊ ምንድነው እንዴ እኔ በቃ በጣም እኮ ፓሽኔትድ ነኝ ለዚህ ነገር በቃ በቅጡ እንኳን ነገር እየሆነ አንደርስታንድ ያላረገ ሰው እንዴት ምናምን ብለን እንጠይቃለን። እግዚአብሔር ያንን ሰው እዛ ቦታ ላይ አቆሙ ትክክለኛ ልብ ስላለው ነው፣ ሰው ፓሽኑ ስላለው ነው። ትክክለኛ ፓሽን እና እኛ ኢቭን ማገልገል እንፈልጋለን ስንል ስለ ሰዎች ራሱ የሆነ ኬር አይሰጣንም። በቃ ህዝቤ ምናምን ብለን ልባችን ቼክ ሲደረግ በትንሽ ነገር ስንታይ የሆነ ነገር አደገ እኮ ሲባል እና የእውነት በየትኛውም ኤሪያ የሰዎች እድገት የማያስደስተው ሰው ልቡ በዛ ኤሪያ የተጣመመ ሰው እግዚአብሔር ፊት የፈለገ ቢከረባበት ሰው ፊት የፈለገ የሚገለባበት ከእግዚአብሔር የሆነ እድገት አይሰጠውም። እግዚአብሔር ፕሮሞት አያደርገውም ያን ሰውና በጣም ከምነግራችሁ በላይ ቢዚ ነው እግዚአብሔር የእናንተን ልብ ቼክ በማድረግና ጸሎቱ ጥሩ ሆኖ ሳለ የምታረጓቸው ነገሮች ጥሩ ሆኖ ሳለ መርሆቹ ጥሩ ሆኖ ሳለ ታይም ግን ስጡ ለልባችሁ። በተለይ ደግሞ የምትጠይቁት የረጅም ጊዜ ጥያቄ ካላችሁ ለዛ ጥያቄ የሚያስፈልገው ልብ ምን አይነት ልብ እንደሆነ እግዚአብሔርን ጠይቁትና ይስራላችሁ። እሱን ልብ እግዚአብሔር ልባችሁ የእውነት ጠይቁት። በመከራም ቢሆን በቻሌንጅም ቢሆን በተለያየ ነገር አሳልፎ እሱን ልብ ይሰጣችኋልና ያን ልብ የተቀበላችሁ ጊዜ እርግጠኛ መሆን ትችላላችሁ እዛ እየጠየቃችሁ ያለበት ቦታ እንደምትደርሱ ማለት ነውና ፕሊስ ቢ ኮንሽስ። ሰሞኑን በጣም ኮንሽስ እየሆንኩ ነው። እግዚአብሔር የልቤ ነገር በጣም እንደሚያሳስበው እያንዳንዷን ኢንቴንሽኔን መነሻ ሐሳቤን እግዚአብሔር ቼክ እንደሚያደርግና ትልቁ ስፒሪቹዋሊቲ እንደውም ይሄ ነው፣ ልባችንን ቼክ ማድረግ ማለት ነው። ካራክተራችንን፣ ልባችንን መመርመር። ይሄን እያሰብኩ ነው ሰሞኑን።